ክርስትና ብዙዎቻችንን የሚመስለን ሃይማኖት ነው። የሰው ልጅ እግዚአብሔርን አምላኩን ፈጣሪውን በሚችለው መንገድ የፈለገባቸው መንገዶች ናቸው። ሰው ወደ እግዚአብሔር፣ ክርስትና ግን እግዚአብሔር ነው ሰው ፍለጋ የመጣው። ሰው ፍለጋ መጥቶ ግን ክርስትና ምን ሆነ ማለት ነው? እግዚአብሔር መጀመሪያ ከኛ ጋር ነው የሆነው። ስለ ማርያም ያለን አስተሳሰብ በጣም የተሳሳተ ነው። ከኛ አንዳንዷ ናት፣ በቃ እግዚአብሔር ጸጋ አብዝቶላት ነው ምናምን እንላለን እንጂ ጭራሽ ከኛ አንዳንዷ አይደለችም። እግዚአብሔር ሰው ሆኜ ወደዚህ ምድር እመጣለሁ አለ። ሰው ሆኖ ለመምጫነት የተጠቀመባት ሴት ትንሽዬ ብላቴና ልጃገረድ ነች። አርግዛም ወለዷ እኮ ብቻ አይደለም፣ በሲኦል ያሉ አጋንንቶች ሁሉ ወጥተው የተዋጓት ሴት ናት። ኢየሱስ ተወለደ ሲባል እድሜው ከ2 ዓመት በታች የሆነ ሕፃን ሁሉ ሲታረድ ማርያምና ዮሴፍ ወደ ግብፅ ሀገር የሰው ቤት ሰራተኛ ሆና ይሆን? ለምን አይሆን ያበላችሁ? በምን አይነት ሁኔታ ውስጥ እንዳለፈች ባናቅም 100% እርግጠኛ መሆንላችሁ በመከራ ነው ያለፈችው። ሳትፈልግ ያረገዘችው የሰማይ መላእክቶች ሁሉ ከሷ ጋር እንደሚሆኑ እርግጠኛ ሆኑ። በሲኦል ያሉ አጋንንቶች ሁሉ የሚዋጓት ሴት እንደሆነች ደግሞ ወቁ። ገና 10 ምናምን ዓመቷ ነው። ዮሴፍም ይገርመኛል። እኔ ከመንፈስ ቅዱስ ነው ያረገዝኩት ያለውን ልጅ ተከትሎ የሆነ ስፔሻል ፍቅር የመታው አይመስላችሁም? እሷን እንዲወዳት። ስለዚህ እግዚአብሔር ስሙ ማን ሆነ? አማኑኤል። እስቲ አማኑኤል በለው። እግዚአብሔር ከኛ ጋር። አሁን ኢየሱስ ስሙ አማኑኤል አይደለም፣ ከኛ ጋር አይደለም። አማኑኤል ማለት እግዚአብሔር ይኸው መንደር ውስጥ የሚውል የሚነካ የሚጨበጥ የሚዳሰስ ከኛ ጋር የሚያወራ እንደኛ የሚበላ እንደኛ የሚጠጣ ማለት ነው አማኑኤል። አሁን አማኑኤል ነው ኢየሱስ። ከዛ ኢየሱስ ሲያስተምር እንደዚህ ያለ፣ እኔ ብሄድ ይሻላችኋል። ለምን? አጽናኙ ኢራቅሊጦስ፣ እኔ ራሴ በሌላ ፎርም ማለት ነው ወደ እናንተ ይመጣል። ከዛስ በእናንተ ውስጥ መኖር ይጀምራል። አሁን ክርስትናን አሁን ሬዲፋይን ስናደርገው እግዚአብሔር በሰው ውስጥ ሲኖር ማለት ነው ክርስትና። ክርስትና ማለት ብሎ እግዚአብሔር በሰው ውስጥ አለቀ በቃ። ክራይስት ኢን አስ ማለት ነው ክርስትና። እኔ በሄድ ይሻላችኋል። እኔ ኢየሱስ በአካል እያለ እኔ በሄድ ይሻልሃል ቢለኝ ተሳስተ ነው የምለው። ጌታዊ ተሳስተሃል፣ ግድ የለህም። በሽታዬን እየፈወስክ ተአምር እያደረግ ለችግሮቼ ሁሉ መፍትሄ የሆንክ ከኔ ጋር ብትሆን ይሻላል። አይ መሄድ ይሻላል። እኔ ከሄድኩ በአንተ ውስጥ መኖር ይጀምራል። ለዚህ ነው ጌታ ኢየሱስ 2ም 3ም ሆናችሁ በተሰባሰባችሁበት። በነገራችን ላይ እውነት ደረጃ አለው። ሌሰር ትሩዝ ኤንድ ሃይስት ትሩዝ የሚባል አለ። 2 እና 3 ሆነን በምንሰበሰብበት ጊዜ ኢየሱስ መገኘቱ ሌስ ትሩዝ ነው። ዘ ሃየር ትሩዝ በእኔ ውስጥ አለ። አንተ እስክትሰበሰብልኝ አልጠብቅም። እኔ
it is the corporate anointing ነው የሚያወራው። ስለሱ ስናወራ ስለሱ እንትን ስናደርግ የእግዚአብሔር መንፈስ ሙቭ ያደርጋል ለማለት እንጂ እግዚአብሔር ኦልሬዲ በእኔ ውስጥ አለ። አሜን። the greatest problem ክርስቶስ በእኛ ውስጥ እንዳለ የምናምንበት መጠን እኩል አይደለም። አለ ብለን ከምናምነው ይልቅ አለ ብሎ ለማመን የሚቸገረው ማንነታችን የበለጠ ስትሮንግ ነው። ኃጢአት አርግ የሚልህ የአእምሮ ክፍል አለ። አንተ በጌታ ነህ፣ ቅዱስ ነህ፣ እንዴት ይህን ታደርጋለህ የሚል ደግሞ ሌላኛው አለ። ሁለቱንም አይደለም። ከሁለቱ ውጪ ሆኖ ሁለቱን እየዳኘ ያለ ደግሞ አለ። እውነትሽን ያ ሁለቱን የሚዳኘው ነህ አንተ። ክርስትና እግዚአብሔር በእኛ ውስጥ ነው። ቆላስይስ 1:26 እና 7 The mystery which has been hidden from ages and from generations, Christ in you the hope of glory. አይገርምም? እግዚአብሔር የሰማይና የምድርን መፈጠር ሚስጥር ነው አላለም። ዩኒቨርሶች አሰራራቸው ሚስጥር ነው አላለም። ዓለም ከመፈጠሩ በፊት ሚስጥር ሆኖ ተደብቆ የነበረ ሴክሬት፣ ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር እግዚአብሔር ሚስጥር ያደረገውን እስቲ አስቡ። ለማንም ያልተገለጠ፣ ለሐዋርያት ያልተገለጠ፣ ለነቢያት ያልተገለጠ፣ ለሙሴ ያልተገለጠ፣ ለአብርሃም ያልተገለጠ፣ ከኢየሱስ ጋር ለነበሩ 12ቱ ሐዋርያት ያልተገለጠ፣ ከሁሉ ታናሽ ለሆንኩኝ ለኔ ግን ተገለጠ። ይሄም ሚስጥር አለ ለቅዱሳን ሁሉ አሁን ግልጽ እንዲሆን በኔ በኩል እግዚአብሔር ፈቅዷል አለ። ያ ሚስጥር አለ። የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ነው። the best kept secret ምን ይላል ፓሽን ትራንስሌሽን? living within you is the Christ who floods you with the expectation of glory. This mystery of Christ embedded within us becomes a heavy treasure, chest of hope filled with the riches of glory for his people. And God wants us, everyone to know. እኔ ውስጥ ክርስቶስ አለ። እስቲ በሉት፣ እኔ ውስጥ ክርስቶስ አለ። ግን አላምንም። አለማመኔ በእኔ ላይ ከሚገለጠው ግሎሪ ተነስቼ ማወቅ እችላለሁ። ካመንኩኝ በእኔ ላይ የሚገለጠው ግሎሪ ከባድ ነው። እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ የሚለው ቃል ክርስቶስ በእምነት በልብ ሲኖር ነው። በሚስትሪ እሱ ነው። እና ጳውሎስ ክርስቶስ በልባችሁ ውስጥ ተሰቅሎ ተስሎ እንደገና ለማየት ምጥ ይዞኛል አለ። I want to see Christ in you. ኢሜጁ ማኒፌስት አድርጎ በእናንተ ውስጥ ለማየት ምጥ ይዞኛል። እኔም አሁን ይህን ትምህርት የማስተምረው ለዚህ ነው። የእግዚአብሔር ኪንግደም በእናንተ ውስጥ ነው። ቅባት በእናንተ ውስጥ ነው። ማንም እንዲያስተምራችሁ አያስፈልግም። በእናንተ ውስጥ ያለው ቅዱሱ ቅባት ያስተምራችኋል ይላል አይልም? ይላል። ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ በእናንተ ውስጥ ነው ይላል አይልም? ኢየሱስን ከሙታን ያስነሳው መንፈስ ሳይጨምር ሳይቀንስ፣ ያ የትንሣኤ ኃይል ሳይጨምር ሳይቀንስ አሁን በዚህ ሰዓት በእኛ ውስጥ አለ። ምን እየሰራ ነው? ሮሜ 8:11 ላይ እንደዛ ነው የሚለው። The same spirit that raised Christ from the dead is inside of you. He will vitalize your mortal body ይላል። ለሚሞተው ሰውነታችሁ ህይወትን ይሰጣል። ህይወት የሚያገኘው ሰውነታችን ከሜካፕ አይደለም፣ ከምንበላው ምግብ አይደለም፣
ስፒሪት ነው ላይፍ ኢንጀክት የሚያደርግበት። እስቲ ኢየሱስን ያስነሳው የእግዚአብሔር መንፈስ በእኔ ውስጥ አለ። ሳመልክ አይደለም የመጣው። ኢየሱስ በእኔ በቆሻሻ ውስጥ ለመኖር ፈቃደኛ በመሆኑ ይገርመኛል። የሚገርማችሁ በብሉይ ኪዳን ነው የጀመረው። ግሎሪውን አሳየን ይላሉ። ይመጣል መገናኛ ድንኳን ውስጥ ታቦቱ ላይ ድል ሲያደርጉ የሆነ ሲጮሁ ያዩታል። ከዛ ጌታ እንደዚህ ያለ ከዚህ በኋላ ከሕዝቤ ጋር አዲስ ኪዳን እገባለሁ። ይሄ ታቦቱ ሕጉ የተጻፈበትን ልባቸውን አደርጋለሁ፣ በእነሱ ውስጥ እኖራለሁ፣ በትእዛዜም አስኬዳቸዋለሁ። ከዚህ በኋላ ማንም ማንንም እወቅ ተብሎ ስለ እኔ ማንም ሁሉም ያውቁኛል። ምክንያቱም እኔ አምላካቸውና አባታቸው እሆናለሁ። I will live in them. The dwelling place of God is my spirit. ኤፌሶን 3:3 አስቀድሜ ባጭሩ እንደጻፍኩ ይሄንን ሚስጥር በመግለጥ አስታወቀኝ። ይሄንን ሚስጥር ይህንንም ስታነቡ የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። ቀጥል። ይህም ለአሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳትና ለሐዋርያት በነቢያት መንፈስ አሁን እንደተገለጠው በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም፣ እንደ ኃይሉ ስራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት ይላል። ዘ ሚስትሪ ይሄ ለማንም ለሐዋርያትም ለነቢያትም ለማንም ያልተሰጠው ሚስጥር ለእኔ ግን ተሰጥቶኛል አለ። ሐዋርያው ጳውሎስ ብቻ ነው በነገራችን ላይ በክርስቶስ በሰማያዊ ስፍራ በእግዚአብሔር አብ ቀኝ ተቀምጠናል አለ። ክርስቶስ በእኛ ውስጥ ይኖራል ደግሞ አለ። እግዚአብሔር ዓለምን መምራት የሚፈልገው በአንተ ልብ ውስጥ ባለው ዙፋን ላይ ተቀምጦ ነው። The dwelling place of God, the living tabernacle of God, the walking temple of God. ይህንን እንዳያምን የሚያደርግ አእምሯችን ውስጥ የተጠቀጠቀ ከዚህ ሀሳብ ጋር የሚዋጋ በክርስቶስ ሀሳብ ላይ የሚነሳ በጣም የጠለቀ ሌላ ሀሳብ አለ እዚህ ላይ። እሱን ሀሳብ በኢየሱስ ስም እናፈርሳለን። በክርስቶስ ሀሳብ ላይ የሚነሳ ሌላ ሀሳባችን ውስጥ አለ። ነኝ ስትል አይደለህም፣ ጭራሽ የለም አንተ ውስጥ ብሎ እንድታመን የሚያደርግ ከሆነልህ ነገር ይልቅ እዚህ ውስጥ የተጠቀጠቀውን ኢንፎርሜሽን እንድታመን የሚያደርግ ሌላ እውቀት አለ። ያንን እውቀት ነው እንግዲህ እግዚአብሔር አፍርሱትና ቡልዶዘር ይዘግባ ነው እዚህ ውስጥ ልባችሁ ውስጥ የተቀመጠን ሀሳብ ዛሬ በኢየሱስ ስም አፈርሰዋል። አሜን። ልክ የሚመስል ለረጅም ጊዜ በኮንክሪት የተሰራ ሀሳብ አለ እዚህ ውስጥ። ስለ እኔ ሳስብ ክርስቶስ በእኔ ውስጥ እንዳለ ማሰብ እስካልጀመርኩ ድረስ የእግዚአብሔር ኃይል በእኔ ውስጥ መገለጥ አይችልም። ሚስትሪ I was made a minister by the gift of God's grace given me through the working of His power ይላል። ስለዚህ ያ የተደበቀው ሚስጥር ተገልጧል ነው የሚለው። እግዚአብሔር ከኛ ጋር ነበረ፣ አሁን ግን እግዚአብሔር በእኛ ውስጥ ነው። ዮሐንስ 14:17 እና አንደኛ ቆሮንቶስ 3:16 እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። አሜን። The spirit of truth whom the world cannot receive because it does not see him or know him, but you know him because he, the Holy Spirit, remains with you continually and will be
in you። ዓለም አያውቀውም፣ ዓለም አይረዳውም፣ ዓለም አይገናዘበውም። እናንተ ግን በእናንተ ዘንድ ስለሚኖር በእናንተ ውስጥ ስለሚሆን ታውቁታላችሁ። በጣም ጥቂት ጴንጤዎች ናቸው ባይዞ እኔ መንፈስ ቅዱስን አውቀዋለሁ፣ አውርቶኛል፣ ሰምቼዋለሁ፣ ነክቶኛል፣ ኢንካውንተር አድርጌያለሁ፣ በእኔ ማንነቱን ገልጧል የሚሉ ጥቂት ሰዎች ናቸው። Only few people know this. መንፈስ ቅዱስን ክርስቶስ በእኛ ውስጥ ያለውን ኤክስፒሪየንስ ያደረግንበት መጠን ሁላችን የተለያየ ነው። በጣም ከፍ ያለ ሰዎች ሌላ ከፍ ያለ ሰው ሲያገኙ ምንም እንዳላወቁ ነው የሚገባቸው። እናንተ ግን በእናንተ ውስጥ ስለሚኖር ከእናንተ ጋር ስለሚሆን ታውቁታላችሁ። ይኸውልህ መንፈስ ቅዱስ በአንተ ውስጥ እንዳለ እውቅና በሰጠው መጠን፣ አክኖሌጅ ባደረግከው መጠን፣ ከእሱ ጋር ለመስራት ፈቃደኛ በሆንክ መጠን ራሱን እየገለጠ እየደመቀ እየበዛ አንተን ኮንሱም እያደረገ አንተን እያቃጠለ አንተን እያጠፋ እሱ እየበራ እውቅና ካልሰጠውስ እዛው እንዳለ ወደ ጌታ ትሄዳለህ። የጸጋ ስጦታ ልዩ ልዩ ነው። መንፈስ ግን አንድ ነው። እንደወደደው በአንቺ በኩል እንደወደደው በተመቸው መልኩ ካስተሳሰብሽ ጋር ከአኗኗርሽ ጋር ተነስቶ ራሱን ይገልጣል። ኢግኖር ካረከው ግን በጌታ ነህ እኮ ትድናለህ እኮ። ምንም ነገር በመንፈስ ቅዱስ እዚህ ምድር ላይ ሳታደርግ እድሜ ያልፋል ማለት ነው። አንደኛ ቆሮንቶስ 3:16 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? አታውቁም? አልገባችሁም እንዴ አላቸው ለቆሮንቶስ ሰዎች። የእግዚአብሔር ቤተ መቅደስ እኮ ናችሁ እናንተ። the walking temple of God። እግዚአብሔር በእናንተ ውስጥ ነው የሚኖረው፣ ዱዌል የሚያደርገው። he lives in you. Don't you understand? ምን ነው የምታወራው? ምን ነው የምታስበው? You are the temple of Almighty God. He lives in you. ግን እንደሱ ነው የምንኖረው። አሁን እግዚአብሔር በውስጡ እንዳለ ሰው እኮ አይደለም የምንኖረው የምናስበው። ወይ እግዚአብሔር ቃል እውነት ነው ወይኛ እውነት ነው። ከሁለቱ አንዱ እውነት መሆን አለበት። የእግዚአብሔር ቃል እውነት ከሆነ በጌታ በኢየሱስ ክርስቶስ አምኖ የዳነ ሰው የእግዚአብሔር መቅደስ ሮባ ጋታ ላፈረደ። በነገራችን ላይ ከዘላለም ሕይወታችን ቀጥሎ በጣም አስደናቂው ነገር ከሞት መነሳታችን ሳይሆን ይሄ ነው። ስለዚህ ሞተን ወደ ሰማይ የምንሄደው ከዚህ አይበልጥም፣ ከዚህ አይበልጥም። እና እኔ የገባኝን ነገር ልንገራችሁ። የሆነ በመንፈስ ይሄ ቃል ቢገለጥልህና እንዳበደ ሰው መሆን ብትጀምር ከዚህ ቃል ውስጥ የሚወጣው ግሎሪ በአንተ ላይ ይገለጣል። ካልተደሰትክበት ካልተገረምክበት ግን አይሰራም። አይገርም? ዲዩ ኖ ሬቨሌሽን ኤክስፔክት ያደርጋል መገረምን፣ ፓሽንን፣ መደነቅን፣ መንከባለልን፣ መጮህን። ኮንክሪት ሆነ ተቀምጠ እግዚአብሔር በእኔ ውስጥ አለ፣ ኧረ እባክህ ጥቅሱን መናገር ምንም አይጠቅም። You have to be excited about this revelation. እነ ጳውሎስ እኮ ለመሞት ፈቃደኛ የሆኑት ለዚህ ነው። እግዚአብሔር መንፈስ ሲነካቸው ነው በመጋዝ ለመሰንጠቅ ፈቃደኛ የሆኑት። እነ ሬናርድ ቦንኬ እየሞቱ የመጨረሻው ቀን ነፍሳትን እያዳኑ ነው ወደ ጌታ የሄዱት። የተነኩበት ኃይል ስላለ ነው። ሬናርድ ቦንኬ የሞተው የመጨረሻ ቀን ብዙ ሺህ ሰው ነው ወደ ጌታ ያመጣው። አልጋ ላይ ሆኖ እየሞተ ባይዘው
ጊዜን ያለቀችዋን ጊዜ ልጠቀም ብሎ እየመሰከረ ኦንላይን እያገለገለ ብዙ ነፍሳት እየዳኑ ነው ወደ ጌታ ሄደው። ለምሳሌ የተነካበት ፓወር አለ። እግዚአብሔር መካድ በማትችሉት መንካት ይንካችሁ። አሜን። አንድ ሰው መጥቶ እንትና ሐሰተኛ ነህ፣ ትክክል ነህ፣ ምንድን ነህ? ሰዎች ይኸውልህ በጣም አንደኛ ነህ ከዓለምም ሲሉህም አትቀበል። በጣም የሞትክ ነህ ሲሉህም አትቀበል። በሰዎች ቫሊዴሽን፣ በሰዎች በሚሰጥ አክሪዴሽን ህይወትን አትገንባ። ሰዎች ዛሬ ያወጡሃል፣ ነገ ያወርዱሃል። ሲያወጡም ልክ አይደለም፣ ሲያወርዱም ልክ አይደለም። እግዚአብሔር ካወጣ የሚያወርድ የለም። አሜን። እግዚአብሔር ካወረደ ደግሞ የሚያወጣ የለም። አለቀ። ይሄ ስጋችን መንፈሳችን አለ። መንፈሳችን ውስጥ እግዚአብሔር አለ። ብዙ አትጮስ፣ ጸልይ። ኦልሬዲ አንተ ውስጥ ነው ያለው ጌታ። ግን አንዳንድ መቅደሶች ክብሩን የሚያበሩበት መጠን በጣም ብዙ ነው። አንዳንድ መቅደሶች አጠገባቸው ስታልፉ ሁሉ ታውቃላችሁ። ገላትያ 2:20 ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት መኖረው ነው። የእሱ ጽድቅ የኔ ጽድቅ ነው። የእሱ ሕይወት የኔ ሕይወት ነው። የእሱ ክብር የኔ ክብር ነው። እኔ አሁን የለሁም። ለካ ይሄ ነገር የሚሰራው በአስተሳሰብ ነው። ሰላም የምትባለዋ ልጅ ስለ ሰላም ማሰብ አቁማ በውስጣ ስላለው ክርስቶስ ብቻ ማሰብ ሲጀምር ነው ሕይወት የጀመረችው። ስለ ራስ ማሰብ ያቆምክ ሰዓት እና በአንተ ውስጥ ስላለው ክርስቶስ እሱ እየተገለጠ እንዳለ ማሰብ በጀመርክ ሰዓት ነው ሀብለህ ሕይወት የጀመረው። የእግዚአብሔር መንግስት የት ናት አለ? በእናንተ ውስጥ ናት። The kingdom of God is in you። በዓለም ላይ ካሉ ኃይሎች ሁሉ የመጨረሻው ትልቁ ኃይል እግዚአብሔር ሰማይና ምድርን የፈጠረበት ሳይሆን ኢየሱስን ከሙታን ያስነሳበት ነው። ያ ኃይል ኦልሬዲ አንቺ ውስጥ ነው። You are not using it። ስለ መንፈስ ቅዱስ የገባኝ አንድ ሚስጥር ምንድን ነው? መንፈስ ቅዱስ በእኔ ላይ በኃይል የሚሰራው በእኔ ረሃብና አስተሳሰብ መጠን ነው። The more I deeply think He's in me and working with me, the more He manifests Himself in me. The more passionate I am, the more He manifests Himself to me. እግዚአብሔር እንደ እግዚአብሔር ኢግኖር መደረግ የሚጠላ የለም። You ignore Him, He's not willing to work with you. You love Him, He's happy to work with you. If you spend time in the presence of the Lord, if you love Him, if you give Him your life, እግዚአብሔር ታማኝ አምላክ፣ እግዚአብሔር ምስክሬ ነው። እኔ ልንገራችሁ፣ ከእግዚአብሔር ባህሪዎች ምንም ባታምኑ ታማኝነቱን እመኑ። ወደኸው ፈልገኸው ተርበኸው የእሱን ክብር ሳታይ እግዚአብሔር ምስክሬ ዘመን አያልፍ። ዛሬ ረሃብ ይጨምርላችሁ። He is in me። ከዳዊት ጋር ነው የነበረው፣ በእኔ ውስጥ ነው ግን ያለው። ከአብርሃም ጋር ነው የነበረው፣ እኔ ውስጥ ግን ነው ያለው። ሰይጣን አጨልሞብናል እኮ በናዝሬቱ በኢየሱስ ስም። እግዚአብሔር ከኛ ጭንቅላት ውስጥ ያለንን ትሬዠር እንዳናይ ያደረገን አጋንንት ይምታው። አሜን። በሸክላ ዕቃ ውስጥ የከበረ መዝገብ ይላል። the treasure is in me። እኔ ተራ ሰው አይደለሁም፣ እግዚአብሔርን ይዤ መጓዝ ሰው ነኝ። እንዴ ሰው እኮ በአጋንንት ተሞልቶ ይሄዳል። በአጋንንት ተሞልቶ በሚሊዮን አጋንንቶች ተሞልቶ ይንቀሳቀሳል። ያ ሰው የአጋንንት መቅደስ ነው።
አጋንንቱ በሰውየው ውስጥ ሆኖ ያወራል። ሰውየውን እንደፈለገው ያደርገዋል። መንፈስ ቅዱስ ግን እንደ አጋንንት አይደለም። ካንተ ፈቃድ ጋር ነው የሚሰራው። አስገድዶ እጅህን እንደዚህ ጠምዝዞ የሚያደርገው ነገር የለም። እግዚአብሔር ሆይ ሐሳቤን ፈውስልኝ፣ ማንነቴን በክርስቶስ እንዳቀርዳኝ። ስለዚህ ማንም በክርስቶስ ቢሆን ምን ማለት ነው? born again from the spirit and the spirit of God lives in me። እባካችሁ ዛሬ አንድ ነገር እንደ አባት ልምከራችሁ። ከውጪ ወደ ውስጥ መኖር አቁሙ። ከውስጥ ወደ ውጪ መኖር ጀምሩ። ህይወታችሁ የሚጀምረው ውስጥ እንጂ ከውጭ አይደለም። ከምታገኙት ነገር፣ ከምትሰበስቡት ነገር፣ ከሰዎች ከምትቀበሉት ነገር፣ እናንተ ሰርታችሁ ለፍታችሁ ከምታገኙት ነገር ህይወታችሁን አትጀምሩ። ህይወት ከሱ አይጀምሩ። ህይወታችን ውስጥ ብዙ ነገር ሲበላሽ፣ ዲስኦርደር ሲሆን፣ ብዙ ነገሮቻችን በቃ ውጥንቅጣቸው ሲወጡ፣ በአብዛኛው ካያያችሁ መንፈሳችን ከጌታ ጋር ያለው ልክ ሳይሆን ሲቀር ነው። ባይዘው መንፈሳችን ፌሎሺፓችን ልክ ከሆነ ብዙ ነገራችን ተበላሽቶ ሁሉ ሰላማችን ግን ፉል ነው የሚሆነው። በምንም አይነት ፈተና ውስጥ ሆነን ቅባታችን ጢም ያለ ነው የሚሆነው። ግን ሰላማችንን ማተን ሁሉ ነገሩ ውጥንቅጡ ከወጣ ስፒሪቹዋል ላይፋችን ልክ አይደለም ማለት ነው። My fellowship with him is not right. ከክርስቶስ ጋር ተሰቅያለሁ ግን ሞቻለሁ ግን እውነት ክርስቶስ ነው እየኖረ ያለው በእኔ። አስተሳሰቤ የሱ ነው። የማደርጋቸው ነገሮች የሱ ናቸው። ነፃ ነው ክርስቶስ በእኔ ውስጥ ለማለፍ። ብዙ የሚያግደው ነገር የለም። am I really? አሁንማ ኮምፒቲሽኑ ብዛቱ እንዴ! በመኪና ውድድር፣ በምንለብሰው ልብስ ውድድር፣ በምናገኘው ቪው፣ ላይክ፣ ኮሜንት ውድድር። አረ የውድድሩ ብዛት ከጎረቤት ውድድር። መወዳደር ከነበረብን በተገለጠብን ክብር ነበር። ባዳን ነው ነፍስ ነበር። ብዙ ነፍሳትን ወደ እግዚአብሔር መንግስት የጨመሩ እንደ ከዋክብት ለዘላለም ይደምቃሉ ነው የሚለው። የእግዚአብሔር ሙላት ውስጥ በምትኖርበት ጊዜ ለእግዚአብሔር ሐሳብ የተመቸ ትሆናለህ። ለዚህ ነው ዳዊት እንደ ልቤ የሆነ ፈቃዴን የሚፈጽም የተባለው የእግዚአብሔርን ፕሬዘንስ ስለሚወድ ብቻ። ቅን ነው፣ ልቡ ሶፍት ነው ለእግዚአብሔር። ውጪ ላይ ጀግና ነው፣ ለእግዚአብሔር ግን ሶፍት ነው። The King of Glory manifest himself, his glory for him። ክብር አይቶ እድሜ ጠግቦ ነው ያለፈው። የእግዚአብሔርን ሐሳብ አገልግሎ አንቀላፋ ነው የሚለው። እግዚአብሔር ሆይ ዛሬ ማታ የምለምንህ ከሰይጣን ሳይሆን ከኔ ነፃ አውጣኝ። I am my worst enemy። እኔ ነኝ ጠላቴ። ሕያው የሆንኩ ተቸገርኩ፣ አልሞት ብዬ ተቸገርኩ። ያልሞተ ነገር የበዛ የሞተውን ራሱ ከመቃብር እየቀሰቀስኩ ክርስቶስ እንዳይገለጥ አደረኩ። እባክህ ፍቀድልኝ ልገለጥ ባንተ ውስጥ እያለ ነው። አይቻልም ያልኩት እኔ ነው። የእግዚአብሔር ግሎሪ በኃይል እንዳይገለጥ ምንም የተዋጋኝ ሰይጣን የለም። የኔ አስተሳሰብ ነው። እግዚአብሔር ከመንግስቱ በላይ ምን ይሰጣል? ሰጥቶሻል። ከመንፈሱ በላይ ምን ይሰጣል? ሰጥቶሻል። ከክብሩ በላይ ምን ይስጥ? ሰጥቶሃል። እግዚአብሔር ዙፋኑን ብቻ ነው የማይሰጠው የሚሉ ሰዎች አሉ። ዙፋኑን ራሱ ፈቃደኛ ነኝ ብሎ ድል ለሚነሳ ከኔ ጋር በዙፋኔ ላይ እንዲቀመጥ እሰጠዋለሁ። እግዚአብሔር የከለከለ ነፍሱን ሰጥቶናል፣ ዙፋኑን ሰጥቶናል፣ ክብሩን ሰጥቶናል፣ መንፈሱን ሰጥቶናል።
በክርስቶስ ያልተደረገልን ምንም ነገር የለም። የተሰጠንን ሁሉ ግን መግለጥ አልቻልንም። because of our consciousness, because of the way we think. The only problem is the way we think. ገንዘብ ነው የምትፈልገው? አለ አንተ ውስጥ። ጥራው። ቅባት ነው? አለ አንተ ውስጥ። everything is in you. ዛሬ ማታ እግዚአብሔር ከኛ ውስጥ እኛን መንጭቆ ያወጣል። እድሜ አይለቅ ጌታ ሆይ እባክህ እድሜ እንዳያልቅ፣ እኔ ክብርን ሳላይ አንተን ሳልገጥ እድሜ ዘመኔ አይለቅ እባክህ ጌታ በኢየሱስ። በኤደን ገነት እግዚአብሔር ከሰው ጋር ተንቀሳቀሰ። 40 ዓመት በምድረ በዳ ከህዝቡ ጋር ተንቀሳቀሰ። ኢየሩሳሌም መቅደሱን ሞላ። በክርስቶስ ግን እኛ ውስጥ አደረ። ባለ 50 ህዝቡን ሞላ። እስቲ ራእይ 21:3 እግዚአብሔር ግን እንዴት ነው የሚወደን! ለዘላለም ከኛ ያለኛ አይኖርም። አይፈልግም። ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነሱም ጋር ያድራል፣ እነርሱም ህዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። ፌሎሺፕ ይፈልጋል፣ አምልኮ ይፈልጋል፣ ፍቅር ይፈልጋል። በእኛ ውስጥ ሆኖ ራሱን መግለጥ ይፈልጋል። በእኛ ውስጥ ሆኖ ሰው መውደድ፣ ሰው መማር፣ ሰው ማዳን ይፈልጋል። እግዚአብሔር ሆይ ጥያቄን ሁሉ ውሰድብኝና ክብርህን ብቻ በኃይል እንድገልጥ እርዳኝ። ጸጋ ያግዘኝ እባክህ ጌታ ሆይ። በቃ ትቻለሁ፣ በቃ እፈልጋለሁ ያልኩትን ሁሉ ትቻለሁ፣ ይቅርብኝ። እግዚአብሔር ሆይ ክብርህ ግን በኃይል በእኔ ላይ ይገለጥ። ክብርህ ሲገለጥ እቀድሳለሁ፣ ክብርህ ሲገለጥ እምራለሁ፣ ክብርህ ሲገለጥ ይቅር እላለሁ፣ ክብርህ ሲገለጥ እሞትልሃለሁ። የእግዚአብሔር ክብር የነካቸው ሰዎች ሞት እጅግ በጣም እንደሚቀላቸው ታውቃላችሁ። ሰው ሁሉ የሚፈራውን ሞት እነሱ ደፍሮ ይገቡበታል። they don't care to die። ክብር ያልነካው ሰው ስለ ኢየሱስ ለሰዎች ፊት መናገር አይችልም። የራሱ ክብር አለ። እንዳበደ ሰው የሚያደርግ በክብር ከተነካ ብቻ ነው። እኔ የምፈልገው አንተን ነው፣ አንተን ነው፣ አንተን ነው። ሌላው በሙሉ ቀሪ ነው፣ ቀሪ ነው፣ ቀሪ ነው። እኔ የምፈልገው ሌላው በሙሉ ቀሪ ነው። የምናፍቀው አንተን ነው፣ ሌላው በሙሉ ቀሪ ነው፣ ቀሪ ነው። እስቲ ዘምሩ አንድ ጊዜ ከልቤ ሽቼ ከውስጣችሁ ፈልጉት። ራሴን አልሰወርክም፣ ውሃ በሌለበት በደረቅ ምድር ነፍሴ ተጠምታ ዛሬ ምሽት ጌታን በተለየ አገኘት የሚያገኘው ሰው
ዘላለም በላይ ተመችቶኝ አባዬ አምላኬ ሆይ መጨረሻ ኢየሱስ አንተ የምታጓጓኝ ሕይወት ተገለጠ መርቶልኛል። ኢየሱስ አንተ ሌላ ምን ያሻኝ? ዳግመኛ መፈጠር እድሉን ባገኝ ኢየሱስ አንተ የምታጓጓኝ ካንተ ሌላ አያምረኝ ካንተ ሌላ ጌታ ሆይ እናመሰግናለን። በውስጣችን ስላለ ከእኛ ጋር ስላለ ክብር ላንተ ነው። በውስጡ እግዚአብሔርን እንደያዘ ሰው መውጣትና መግባት እንዲሆንልን ጸጋ እንዲረዳን እንጸልያለን። ጌታ ሆይ ቃለ 30 እና 60 መቶ ያፍራ እናከብርሃለን በኢየሱስ ክርስቶስ ሃሌሉያ። ጨብጭቡ ለጌታ ክብር።